እዚህ ጋር ተመለከቱ እርሱ 2 ደቂቃ ምን አለ ሰርፕራይዝ እኮ አብሽሩ አረፍ አይዟችሁ አሁን መካሄደው እንግዲህ የምነት ቦታ በረከት ያገኙ ነው የሄዱት የኔን ስም ነው የሚያነሱ ይገርማል እንዲህ ዞራሉና አንቱ ትምህርት ተመረዋለው ያሉ እንዲሁ ዝም ብለው አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁልን ዛሬ ባዲስ ቪዲዮ ወጥቻለሁ ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ አነጋጋሪ የሆነ ቪዲዮ ነው ሶሻል ሚዲያውን እጅግ በጣም ያጨናነቀ ቪዲዮ ነው ሚንበር ቲቪ ላይ አንድ ቄስ ቀርበው እንግዲህ እጅግ በጣም በእንባ እየተራጩ ነበር ቄሱና ሼሁ በጣም አስገራሚ ቪዲዮ ነው ትልቅ መልእክትም ያለው ቪዲዮ ነው እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆኑ ሌሎች መርጠን አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ ይደል ምልክቷን ይጫኑ በቀጥታ ወደ ቪዲዮ በጣም አጭር በሆነ ቃል ትዳርን ሪስክን ስራን ቤተሰብን ቤትን መጠጊያን ከፍራቻ ደግሞ አማን የሆነ ቦታን አላህ በአንድ የሰብስቦ ሰጣቸው ለሙሳ አለይሂ ሰላም እቺን ዱዓ ስላሉ ብቻ ማለት ነው እቺን ዱዓ ስለተጠቀሙ ብቻ አላህ ይሄ ሁሉ ነገር በአንድ የሰብስቦ ሰጣቸው ሲሰጣቸውም አላህ ዱዓውን ሙሳ አድርገው ፀሐይ ሲገባ ድረስ አላህ አልጠበቃቸው የዱዓውን ምላሽ በፍጥነት ነበር አላህ ይሰጣቸው ነብያቶች የሚያደርጉት ዱዓ አንድ የአላህ ባሪያ ካደረገ ጠባይልም ይላሉ ዑለማዎች የነብዩላህ ሙሳ አለይሂ ሰላም ድንቅ የሆነ ዱዓ ነው ይህን ዱዓ በተጨነቀ ሰዓት ከሰው የምትሸሸው ሰው ካለ የምትፈራው ነገር ካለ ትዳር ከጠመመብሽ ልጅ ካጣሽ ስራ ከጠመመብህ ነገራቶች ሁሉ እንደፈለግከው እያለ መሄድ ካቃታቸው እቺን ዱዓ ደጋግመህ አላህ ረብል ዓለሚን ወላሂ አጃኢብ የሆነ ምላሽ ይሰጣል የጠየቀውን ነገር ብቻ አይደለም አላህ ይሰጣል አንተ ከጠየቀው በላይ አላህ የሚሰጥህ ዱዓ ናት እቺ ዱዓ ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይር ፈቂር በመንገድ ላይ ሆነ በል በመኪና ስር ሆነ በል ስጁድ ላይ በል ሩኩዕ ላይ በል ተሸሁድ አልአኺር ላይ በል በሌሊት ላይ ተነስተህ ዱዓውን በል በማንኛውም ሰዓት ላይ እቺ ዱዓ ከምላስህ እንዳትወገድ ደጋግመህ በላት ቢኢዝኒላህ ተዓላ ያን የምትሻውን ነገር አላህ ረብል ዓለሚን ያመጣልሃል በዚህ በጣም አጭር በሆነች ዱዓ አስቡት ያን ሁሉ ትርፍ ማለት ነው ነብዩላህ ሙሳ አለይሂ ሰላም ነበር ይሄንን ዱዓ ያደረጉት ከዚህ ዱዓ በኋላ ከጭንቀት ተፈረጁአሉ ትዳር ሪዝቅ ተለያዩ ነገር ወንድማችን የጠቀሳቸው ነገሮች ማለት ነውና ቢያንስ እንደው አንዱ እንኳን ቢሳካልን ወይ ትዳር ላይ እንኳን ብንሆን ገንዘቡ ያስፈልገናል ቤቱ ያስፈልገናል ወይንም ደግሞ ቤቱ ገንዘቡ ኑሮ ደግሞ ትዳር ላይ ኖር ይችላልና ይሄ ዱዓ ሁላችንም ይመለከታል ማለት ነው ወይንም ደግሞ ሁሉም ላይ ኖር ይችላል በሰዓትና አላህ Subhanahu Wa Ta'ala ይሄንን እንዲሰጠን ይሄንን ዱዓ ደጋግመን ይበለው ሴቭ እናደርገው ቪዲዮ ልብ በሉት አስምሩበት የሰውን ክብር ልትነካው አይገባም መልእክትን ታስተላልፋለህ እንጂ ዋሽተህ ስሙን አታጠፋው ሙስሊም እንኳን ባይሆን ክብሩን ልትነካው አልተፈቀደልህ የሰው ክብር አሁን በሶሻል ሚዲያው ዘመን የለም አይደል በማህበራዊ ሚዲያው ዘመን ሁሉም ሰው የሚጠለጠልበት ነው አይደል የሀገር መሪ ይጠለጠላል የሃይማኖት መሪ ይጠለጠላል ትላልቅ ሰው ይጠለጠላል ሁሉ ቢተችበት ዘመን ነው ወአራደኩም ክብሮቻችሁ ወአምዋለኩም ገንዘቦቻችሁ አንዱን ገንዘብ ሊወስድለት አልተፈቀደ ሊያጭበረብረው እዳው ወስዶ ሊጠፋ አልተፈቀደለት በጣም አሁን ላይ ያለብን ችግር ይሄ ይመስለኛል ሌሎቻችን ቀለል አድርገን የሰው ክብር የምንነካውና ይሄ ደግሞ በጣም ከባድ ነው ማለት የዛን ሰውዬ ቀልብ በትንሽዬ ቃል ልንሰብረው እንችላለን ቃል ልብ የሚሰብር ንግግር ተናግረን የሱን ክብር የሚያጎድፍ ነገር ተናግረን የሰላማዊ እንቅልፍ ልንተኛ እንችላለን ያ ሰው ግን ያንን ነገር እያስታወሰው እንቅልፉን ላምቢ ብሎት ሊያደር ይችላልና ቀልብ ደግሞ የሰው ቀልብ ደግሞ በጣም ከባድ አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው ይህ ቪዲዮ እጅግ በጣም አስገራሚ የሆነ ቪዲዮ ነው ሚንበር ቲቪ የአረፋ በዓል ፕሮግራም ላይ ቄሱ እንግዳ ሆነው ቀርበው ነበር ለምን እንግዳ ሆነው ቀረቡ ለምንስ እንደዛ ኢሞሽናል ሆኑ ቪዲዮውን እንመልከት ከዛ የራሳችን ሐሳብ አስተያየት እንሰጥበታለን እንዲህ ዞራሉና አንቱ ትምህርት ተመረዋለው ያሉ እንዲሁ ዝም ብለው እሺ እግዚአብሔር በሚያውቀው ነው በጣም ነው በዚያን ሰዓት የተናደድኩ በጊዜው ማለት ነው ትምህርት ተመረዋለው ሲሉኝ ሐሳቡ እኔ ወዲያውኑ ምን እንዳለ ሆንኩት በቃ ከዛ ላይ በስጨት
አሉ። አሁን እነዚህ ሰውዬ የሙስሊም እምነት ተከታይ ሆነው የኛን እምነት ሊሰዱ ፈልገው ነው እንጂ እንዴት እንደዚህ ይሉኛል፣ እንዴት እንደዚህ ይጠይቁኛል ኋላ ዞር አልኩና እንዴት ምን ማለት ነው? እኔ እኮ ቤተክርስቲያን የአብነት ትምህርት ቤት ተምሬ አሁን እኮ ማገልገል ላይ ነኝ ያለሁት። ቤተክርስቲያንም እያገለገልኩ ነው፣ ህዝበ ክርስቲያኑም እያገለገልኩ ነው። ለምን እንደዚህ ይሉኛል ስላቸው አይ አባ እኔ እኮ ዓለማዊ ትምህርት ነው ሲሉኝ ቀለለኝ። ፊቴ ኖርማል ሆነ። ይገርማል። በቃ ከዚያ በላይ አይ እኔ እኮ አልተማርኩም፣ ዘመናዊ በሀገር ቤት የአብነት ትምህርት ነው እንጂ ቆሎ እንትን ዘመናዊ ትምህርት ቤት እንደኛ አይገባም። ከታየም ወንጌል ነው። ዘመናዊ ትምህርት ቤት ካዩ እንደኛ ቆሎ የአብነት ተማሪ አይታይም። አስኳላ የሚባለው ነው። አሁን በእኛ አስኳላ ነው የሚባለው። እና የለም አልተማርኩም ስላቸው አሁን መማሪ ፈቀደልዎታል አሉኝ። አይ ከካሜል እሱ ይፈቀደልኛል። አሁን በዚህ እድሜ እንግዲህ ሽማግሌ ነኝ። በዚህ እድሜ እንደው ከልጆች ጋር ተቀምጬ እንደው ትንሽ አይከብድም ስላቸው ዝም ብለው ሄዱ። ምንም አላሉኝ። ቆይ የመጀመሪያ ትውውቃችሁ ያ ቀን ነው? ያ ነው ይችላል። ስለገረመኝ ነው። ምንም ከዛ በፊት እንደው ሰው አንድ ጉዳይ ከማውራቱ አስቀድሞ እንደ መግቢያ እኮ የሚጨዋወተው ነገር የለም። ስለ ትምህርት አላነሳችሁም? የለም። ስለ ትምህርት ጥቅም አልተወራም እንጂ እየበላን እሳቸው ምዘው እዛቸው ይችላል። ድንገት ዞር ብለው ተምረዋል። ከዚያ በላይ ይሄ ዘመናዊ ትምህርት አልተማርኩም ስላቸው ይገባሉ። ምን የሚል ነገር አልነገሩኝም። በጊዜው ተነስተው ሄዱ። ጠዋት የኛን ቤተክርስቲያን በሩን አንኳኩት። በሁለት የሚገርም ነገር ነው። የአር ቤተክርስቲያን ስከፍት እንደምታዋቸው ቁመታቸው መቼም ረጅም ናቸው። ዘንዶን ያህሉት ያለ በእውነት ድንቅጥ ነው ያልኩት። ምን ማድረጉ መጡ? እሱ ሙስሊም እኔ ኦርቶዶክስ ተዋሕዶ እምነት አባት እንዴት ኑ አሉና ጎተቱና እዘውኝ። በዚያን ሰዓት ደግ ዘመን ነበር። በአሁኑ ሰዓት አልከተላቸውም ነበር። አሁን ዘመኑ አስቸጋሪ ስለሆነ እንዳሁኑ ቢሆን አልከተላቸውም። የዚያን ጊዜ የዋ ዘመን ነው። ተነስቼ እጃቸውን ይዤ ጀማሪ ትምህርት ቤት አለ እዚያ ወሰዱኝ። እዚያ ወስደው አስመዝግቡልኝ ልጄ ናቸው ወንድሜ ናቸው ብለው አንደኛ ክፍል ከተቱኝ። ኦኬ። እስከ ቴዎድሮስ እርስዎ በጉዳዩ ላይ ማማከር የፈለጉትም ሰው የለም? ኦኬ። ዝም ብለው ነው ዘኝ ያሉት። ደብተር እስክሪብቶ መያዛቸውን አውቃለሁ። ራሳቸው ቆሞስ አባ ጥበቡን በስልክ እንግዲህ ማምጣት ካልቻሉ እኔ ከራማ አለኝ። ያኔ በእኔ ከራማ አምኑ እርሶ ስማ እንዴት አይታመንም? الذين آمنوا وكانوا يتقون لهم البشرى ከራማ እንደዚህ ያለ እንዴት? ስለዚህ እኔ አባ ቆሞስ አባ ጥበቡን አጠገቦት ላስቀምጣ። አሁን ይሄው እዚህ ጋር ተመለከቱ። እርሶ 2 ደቂቃ ምን አለ ሰርፕራይዝ እኮ ምን ሰጡኛ? ኬኩ ግን በጣም ኬክ ይዘው ያው ለብሶ ክብር እኔ ለያዝላችሁና በደንብ ያዛዩ ማሻአላህ። ይሄ ፍቅር በጣም የሚያስቀናው ሐቂቃ የሚገርም ነው በጣም ሱብሃንአላህ። የመጀመሪያ ልደት የዛሬ ነው። አብሽሮ አረፍ አይዟችሁ። በጣም አረፍ እንበልና ደግሞ ቀሪውን ነገር እንጫወት ነው። እስኪ ዛሬ ደስ ብሎናል በጣም። ተፈضل እርሶ አረፍ በሉ ብሎ አባስ እንኳን ደህና መጣችሁ። ደስ ብሎኛል በጣም። ጋሽ ደሜ ጠዋት ነግሬያቸው ይደውላሉ ብዬ ፈርቼ ነበር። እንደው ጋሽ ደሜን አግኝቻቸው ደህና ምናምን ስል እንዳይደውሉ አልኳቸው። ምናልባት እየመጡ ነው እዚህ የሆነ ነገር ስላለ ለካ የሆነ ስልክቱን አንዴ የሆነ ጊዜ ትናንትና ደውያለሁ። ስራ ፓርላማ ላይ ማንሳት አልቻልኩም። አሁን ደውዬ ነበር። ለካ እነዚህ ሰዎች እንደዚህ ሰሩብን። አይ ዛሬማ እንደው ታሪክ ነው። ዛሬ ታሪክ ነው። እኔም ነፍስ ነስጋት ይሄ ስልክቱን ከየት አገኙ? ከኔ በስተቀር ስልክዎትን እነሱ ከራማ አላቸው የሆነ አሁን መካሄደው እንግዲህ የእምነት ቦታ በረከት ሊያገኙ ነው የሄዱት። እዚያ መካ ላይ ሄደው የኔን ስም ነው የሚያነሱ። ይገርማል። መጣ እኔ ሰማሁ አንድ ግንብ ትልቅ
አባት የሙስሊም እምነት አባት ሞተዋል። እዚያ ላይ ቆመው ሲያስተምሩ እንደዚህ አንድ አባት ጓደኛ አለው ምናምን ብለው እሳቸው ሲናገሩ ክርስቲያኑ ነበር። ከዚያ የውሸት አቤልን እኮ እንዲህ እያሉት ነው ብሎ ከጊንጥ ስልክ ደወለልኝ። በጣም እና በእውነት ዛሬ የተለየ ቀን ነው። ዛሬ የተለየ ቀን ነው በእውነት። ለዛሬው እኔም ምን ብዬ እንደምገልጸው በእኛ በእምነቱ ደግሞ ሐዋርያቶች የሚባሉ አሉ። ሁሉን ነገር አዩትና የጌታ ፈቃድ ይሁን ብለው ዝም አሉ። የጌታ ፈቃድ ይሁን ብለው ዝም አሉ። እኔም አሁን የእሳቸውና የእኔን ጉዳይ እግዚአብሔር ብዬ ዝም ነው። በተለይ ደግሞ እናንተን ደግሞ መታወቂ ወርቅም የሚገርም ነገር ነው። ያቺ ትንሽ የዘራናት ፍሬ አፍርታ እዚህ ደረጃ ላይ መድረስ እናንተ አሁን እነዚህ ወጣቶች ናቸው። ሀገር ተረካቢ፣ እምነት ተረካቢ ናቸው። ከኛ ሊማሩ ይገባቸዋል። መስመር የሚዘጉ መሆን የለባቸው። ሁሉም እኔ አሁን እምነት እንደምወዳት የማንንም እምነት አልነካም። በጣም ተጠንቅቄ ነው። ማሻአላ ምን አይነት መዋደድ፣ ምን አይነት መፈቃቀር፣ ምን አይነት የሰዋዊነት ስሜት ነው ስንመለከት የነበረውና ከእምነት በላይ ናቸው። ቅድሚያ ለሰውነት የሰጡ ሰው ናቸውና እንዲህ ነው እኮ ሰው እምነቱን በደንብ ባወቀው ቁጥር የሌላውን ሰው እምነት ያከብራል፣ የራሱን እምነት እንደሚያከብረው ሁሉ ማለት ነውና እጅግ በጣም የሚገርም መዋደድ መተሳሰብ ነው የተመለከትነውና ሼህ ካሚል እንግዲህ ለትምህርት እጅግ በጣም ልዩ ቦታ አላቸውና ቄሱ እንግዲህ የቀለም ትምህርት አልተማሩም ነበር። ከአንደኛ ክፍል አስጀምሮ እስከ 10ኛ ክፍል እንዲማሩ እየተከታተሉ ሲያስተምሯቸው ነበርና በጣም ነው የሚዋደዱት። ኢቭን መካ በሚሄዱበት ሰዓት እንኳን የእሳቸውን ስም እያነሱ ዱዓ እንደሚያደርጉላቸው ከሌላ ሰው እንደሰሙ ቄሱ እየተናገሩ ነበርና ሲገናኙ እንኳን እያለቀሱ ነበረ። በጣም አስገራሚ የሆነ ፕሮግራሙ። በነገራችን ላይ ሙሉን መመልከት ከፈለጋችሁ ሚንበር ቲቪ የዩቲዩብ ቻናል ላይ ሙሉ ፕሮግራሙ ተጭኗል። እዛ ላይ እንድትመለከቱት እጋብዛችኋለሁና እኛ ከነሱ ብዙ መማር አለብን ብዬ አስባለሁ። መዋደድ፣ መከባበር፣ ሙስሊም ክርስቲያን ብንሆንም ተዋደን አንድ የሚያደርገን ነገር ላይ አንድ እየሆንን እምነታችንን በየግላችን ይዘን መኖር እንደምንችል ተዋደን መኖር እንደምንችል ማሳያ ናቸው ብዬ አስባለሁ። እንደነዚህ አይነት አባት ስላሉም ነው እስከዛሬ ድረስ ተከባብረን ተዋደን እየኖርን ያለነውና ምናልባት ውስን ሰዎች ጥቂት ሰዎች መርዛቸውን ሊረጩ ይሞክራሉ፣ ነገር ግን አይሳካላቸውም። ምክንያቱም እንደነዚህ አይነት መልካም አባቶች ስላሉ ማለት ነው። አላህ ይቆይልን፣ አላህ ረጅም እድሜ ይስጣቸው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።